ሰላም የተከበራችሁ የተወደዳችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? ክቡራን አድማጮቼ በዛሬ ቆይታችን የምናየው አንድ ሰው የላም ወተትን ቢጠቀም ሊያገኛቸው የሚችላቸውን ዘርፈ ብዙ የጤና በረከቶችና ጥቅሞችን ይሆናል ማለት ነው። እንደሚታወቀው የላም ወተት በመላው ዓለም ደረጃ ጥቅም ላይ የሚውል የመጠጥ አይነት ነው ብሎ መናገር ይቻላል። ነገር ግን በተለምዶ ብዙ ጊዜ ወተት ለህፃናት ብቻ ጥቅም ላይ የሚውል በሚመስል መንገድ እሳቤዎች አሉ። ነገር ግን እነዛ እሳቤዎች ትክክል እንዳልሆኑ እንዲሁም ደግሞ ወተት በአዋቂ ሰዎችም ጥቅም ላይ መዋል እንዳለበትና እነዛ አዋቂ ሰዎች ዘርፈ ብዙ የጤና በረከቶችን ማግኘት እንዳለባቸው የተለያዩ ዶክተሮችና የስነ ምግብ ባለሙያዎች ይመክራሉ ማለት ነው። የላም ወተት የተለያዩ ቪታሚኖችን፣ ማዕድናትን፣ ፕሮቲኖችን፣ ኢንዛይሞችና ላክቲክ አሲድ የያዘ ልዩ ምርት ነው ማለት ነው። በላም ወተት ውስጥ ልክ እንደ ግሎቡሊን፣ ኬስቲንና አልቡሚን በውስጡ የሚገኙት አንቲባዮቲክ ንጥረ ነገሮች ናቸው ማለት ነው። ስለዚህ የላም ወተት ጸረ ባክቴሪያ ባህሪዎች አሉት። በሰውነት ውስጥ የኢንፌክሽን እድገትን ይከላከላል፣ በሽታ የመከላከል ስርዓትን ያጠናክራል ማለት ነው። በሰውነት ውስጥ ላሉት ሁሉም የህዋሳት መደበኛ እድገት ጠቃሚ የሆነ ማይክሮ ኤሌመንቶችን በተለይም በፀጉር በጥርስና በቆዳ ላይ የተሻለ የጤናና እድገት ሁኔታዎች እንዲመጣ ይረዳል ማለት ነው። የተመጣጠነ አሲዶች የነርቭ ስርዓት እንቅስቃሴን ይቆጣጠራሉ። በተለይም የላም ወተት የሚያረጋጋ ውጤት አለው። እናም ከመተኛተው በፊት እንደ እንቅልፍና የመንፈስ ጭንቀት መገለጫዎችን ለመከላከል አንድ ብርጭቆ የላም ወተት ቢጠቀሙ ይመከራል ማለት ነው። እንዲሁም ደግሞ የላም ወተት ላክቶስ የሚባል አሲድ ስላለው ላክቶስ ለትክክለኛው የአንጀት ስራ ኃላፊነት አለበት። የመበስበስ ሂደቶችን፣ ጎጂ ማይክሮ ኮሎሮችን እድገት ይከላከላል። እንዲሁም ላክቶስ የካልሲየም ንጥረ ነገሮችን ለመምጠጥ ይረዳል ማለት ነው። በቀን አንድ ብርጭቆ ወተት መጠቀም በብዙ ዶክተሮች ወይም ደግሞ በስነ ምግብ ባለሙያዎች የሚመከር ነገር ነው ብሎ መናገር ይቻላል ማለት ነው። ለዘመናት ወተት እጅግ ጤናማ ፈሳሽ ነው። በውስጡ ያለው ካልሲየም በቀላሉ በሚገኝ ሌላ የምግብ አይነት ውስጥ አይገኝም። ለሰውነት እድገት እና ጤንነት አስፈላጊ ንጥረ ነገር ነው ብሎ መናገር ይቻላል ማለት ነው። ወተት የማይወዱ ከሆኑ እንኳን እርስዎ እርጎን፣ አይብን እንዲሁም ደግሞ ሌሎች ልክ እንደ ቺዝ አይነት የወተት ተዋጽኦችን መጠቀም እንዳለበት አሁንም የተለያዩ ባለሙያዎች የራሳቸውን ምክረ ሀሳብ ያቀርባሉ ማለት ነው። እንደሚታወቀው ወተትን በመጠቀማችን ብዙ የጤና በረከቶችን እናገኛለን ብለን ካል ወተትን በመጠቀማችን ደግሞ ልናገኛቸው የምንችላቸው ንጥረ ነገሮች ምን ናቸው የሚለውን ስናይ ብረትን እናገኛለን፣ ሴላኒየምን እናገኛለን፣ ቫይታሚን ቢ6 እናገኛለን፣ ቫይታሚን ኤ እናገኛለን፣ ቫይታሚን ኬ እናገኛለን፣ ቫይታሚን ቢ1 እናገኛለን፣ ቫይታሚን ቢ2 እናገኛለን፣ ቫይታሚን ቢ12ንም እናገኛለን፣ እንዲሁም ደግሞ ቫይታሚን ዲን እናገኛለን። በተጨማሪም እንደ ኮሊን፣ ፖታሺየም፣ ማግኔዥየም፣ ቫይታሚን ኬን፣ ኒያሲን፣ ቲያሚን እንዲሁም ደግሞ ሪቦፍላሚንን እናገኛለን። በመጨረሻም የላም ወተትን በምንጠቀምበት ሰዓት ስብ እናገኛለን። ነገር ግን ስቡ በተለያየ መንገድ ሊሆን ይችላል ማለት ነው። የምናገኘው ምንድን ማለት መጠኑ ማለት ነው፣ የስብ መጠኑ። ምክንያቱም ጥሬውን የላም ወተት በምንጠቀምበት ሰዓት በዛ ያለ ስብ እናገኛለን። ነገር ግን አምሳሌ በዱቄት መንገድ ከሆነ ግና ምናልባትም ስብ ወጦ ወደ ዱቄት ሊቀየር ስለሚችል ፒውርሊ ስብ የሌለው ወተት ሊሆን ይችላል፣ ወይም ደግሞ ፓስቸራይዝድ የሆነ ወተት ሊሆን ይችላል። ብቻ በተለያየ መንገድ ወተት አሁን ላይ በዘመናዊ መንገድ ተቀነባብሮ ለአገልግሎት ስለሚበቃ ያለው የስብ መጠንም በዛው ልክ የተለያየ ነው ብሎ መናገር ይቻላል ማለት ነው። ከዚህ በማስከተል የምናየው አንድ ሰው የላም ወተትን በመጠቀሙ ሊያገኛ የሚችላቸውን ዝርዝር ጠቀሜታዎች ይሆናል ማለት ነው። አንደኛ ላይ የምናገኘው የላም ወተት አዘውትሮ መጠቀም ለሆድ ጤና ምንድነው የተሻለ ጠቀሜታ ይሰጣል ማለት ነው። ይህ ምርት የሆድ ቁስሎችን እና የጨጓራ በሽታዎችን ለመቋቋም ይረዳል። በተጨማሪም የላም ወተት የሆድ አሲዳማነትን በመቀነስ የልብ ምትን ለማስታገስ በእጅጉኑ ይረዳል ማለት ነው። እንዲሁም ደግሞ ለልብ ጤና በእጅጉኑ አስፈላጊ ብሎ መናገር ይቻላል ማለት ነው። ሁለተኛ ላይና በዋናነት የምናገኘው ለአጥንት ግንባታና ጥንካሬ ወተት ውስጥ ያለው ካልሲየምና ቫይታሚን ዲ ለአጥንት ጥንካሬና ጤንነት እጅግ አስፈላጊ ናቸው። ሁልጊዜም ወተት መጠጣት የአጥንት መሳሳትንና ኦስቲዮ አርቴቴስን ለመከላከል ይጠቅማል። በ2016 የተደረገ ጥናት እንደሚያሳየው ወተት በልጆች ላይ የሰውነት ክብደትና የአጥንት ፍጋትን ለማሻሻል ይረዳል። በተጨማሪም የልጅነት ስብራትን አደጋን ይቀንሳል። የላም ወተት በጣም ጥሩ የካልሲየም ምንጭ ነው። አንድ ኩባያ ወተት በየቀኑ ለአዋቂዎች ከሚፈለገው የካልሲየም ፍላጎት 30 በመቶውን ይይዛል። በተጨማሪም ይህ መከታተያ ንጥረ ነገር በልጆች እድገት ላይ በጎ ተጽዕኖ ይኖረዋል። አጥንትን፣ ጥርስን ያጠናክራል። እንዲሁም ደግሞ የደም ስሮችን የመለጠጥ ችሎታን ያሻሽላል። በተጨማሪም ለዚህ ክፍል ምስጋና ይግባውና የላም ወተት የልብ ህመምን ይከላከላል። በምርመራ ሂደት ውስጥ ሳይንቲስቶች በየቀኑ አንድ ብርጭቆ ወተት ከጠጡ የስትሮክ ወይም ደግሞ የልብ ድካም አደጋ በ40% እንደሚቀንስ ለማረጋገጥ ችሏል ማለት ነው። በተጨማሪም የልብ ጡንቻዎች መደበኛ ተግባርን ይጠብቃል ማለት ነው። ወተት ጤናማ አጥንትን፣ ጥርስን እንዲሁም ደግሞ ጡንቻዎችን ለመገንባት ለማቆየት የሚያስፈልጉ ፕሮቲኖችን ይዟል። አብዛኛዎቹ ወተቶች ቫይታሚን ዲን ይይዛሉ።
ቫይታሚን ዲ በሰውነት ውስጥ የካልሲየም መሳብ እና የአጥንት ሚነራላይዜሽን ጨምሮ ብዙ ሚናዎችን የሚጫወት አስፈላጊ ቫይታሚን ነው ማለት ነው። ወተት ፖታሲየም እና ማግኔዚየም ይዟል። እነዚህም ማዕድናት ለአጥንትና ለጥርስ ጤና በእጅጉኑ ጠቃሚና አስፈላጊ ናቸው ብሎ መናገር ይቻላል ማለት ነው። ሶስተኛ ላይ የምናገኘው የነርቭ ስርዓትን ያጠናክራል። የላም ወተት የነርቭ ስርዓትን በሽታዎች ለማከም የሚረዳ ግሩም መድኃኒት በመባል ይታወቃል። ጠዋት ላይ የከብት ወተት ዕለታዊ ፍጆታ ስነልቦናን ያጠናክራል እና ሰውነትን ኃይልን ይሰጣል ማለት ነው። ከዚያም ጤናማና ጥሩ እንቅልፍ መተኛት ይችላሉ ማለት። ጤናማ ክብደትን ይጠብቃል። አራተኛ ላይ የምናገኘው የወተት ጥቅም ማለት ነው። ስለ ላም ወተት ብዙ አፈ ታሪኮች አሉ። ክብደትን ያበረታታል ተብሏል። ለዚህም ነው ክብደት መቀነስ ከሚፈልጉ ብዙዎቹ ስብን በመፍራት እንዲህ አይነቱን ጠቃሚ ምርት ለመውሰድ እምቢ የሚሉት። ነገር ግን የካናዳ ሳይንቲስቶች ምርምር እነዚህን ወሬዎች ውድቅ አድርገዋል። በሙከራ ወቅት የተመሳሳዩን አመጋገብ እየተከተለ ወተት የተሰጣቸውን ሰዎች ይህንን መጠጥ ካልጠጡት 5 ኪሎ ግራም እንደጠፋ ተረጋግጧል። በሌላ ጥናት 2013 ላይ 49 ሰዎች የወተት ተዋጽኦች ሰዎች የሙነት ስሜት እንዲሰማቸውና የሚበሉትን አጠቃላይ የስብ መጠን እንዲቀንሱ እንደሚያግዝ አሳዩት ማለት ነው። አንዳንድ ምርምር ሙሉ ወፍራሙ የወተት ተዋጽኦችን መጠቀም ከዝቅተኛ የሰውነት ክብደት ጋር የተቆራኘ መሆኑን አሳይቷል። በአጠቃላይ የወተት ፍጆታ ክብደትን መጨመር ይከላከላል። አዳዲስ ጥናቶች ወተት ውስጥ የሚገኘው ሊኖሊክ አሲድ ስብን ለማቅለጥ በእጅጉኑ ይረዳል ማለት ነው። ሌላው አምስተኛ ላይ የምናገኘው ምንድነው ማለት ነው? የወተት ፕሮቲኖች ከሌሎች በተሻለ ሰውነት ይወስዳል። ፕሮቲኖች የቫይረስን ኢንፌክሽኖች በመዋጋት ረገድ ውጤታማ የሆኑ ኢሚኖግሎቢኖች ስላሉ በቀላሉ ሊፈታ የሚችል የላም ወተት ለጉንፋን ሕክምና እንዲወሰድ ያስችለዋል። በአትሌቶች ዘንድም በጣም ተወዳጅ ነው ብሎ መናገር ይቻላል ማለት ነው። ስድስተኛ ላይ የምናገኘው ወተት የራስ ምታት ምልክቶችን ያስወግዳል። እንዲሁም ደግሞ ከራስ ምታት ጋር ተያይዞ የሚመጣ ማይግሪንን ማስወገድ ይቻላል ማለት ነው። የተለመደ የራስ ምታት ማይግሪንና ወይም ደግሞ መደበኛ ራስ ምታት ካለቦ በየሳምንቱ ኮክቴል የተቀላቀለ የላም ወተት ከጥሬ እንቁላል ጋር መውሰድ ይህን ችግር ለረጅም ጊዜ ለመርሳት ይረዳል ማለት ነው። እንዲሁም ደግሞ በዲዮቲክ ተጽዕኖ ምክንያት የላም ወተት የደም ግፊትን ይቀንሳል። ለደም ግፊት በሽተኞች በጣም ጥሩ መድኃኒት ነው ብሎ መናገር ይቻላል ማለት ነው። ሰባተኛ ላይ የምናገኘው የስኳር በሽታን ይከላከላል ማለት ነው። አይነት 2 የስኳር በሽታ በከፍተኛ የደም ስኳር መጠን የሚታወቅ በሽታ ነው። የስኳር ህመም የሚከተሉት ችግሮችን ሊጨምር ይችላል። የልብ ህመም፣ እንቅስቃሴና የኩላሊት በሽታን ሊያበብስ ይችላል ማለት ነው። በርካታ ጥናቶች ወተት መጠጣት በአዋቂዎች ላይ አይነት 2 የስኳር በሽታ ለመከላከል ይረዳል። ይህ ሊሆን የቻለው የወተት ፕሮቲኖች የደም ስኳር ሚዛንን ስለሚጠብቁና ስለሚያሻሽሉ ነው ማለት ነው። ስምንተኛ ላይ የምናገኘው ከአካላዊ እንቅስቃሴ በኋላ በጣም አስፈላጊ ነው ማለት ነው። ከአካላዊ እንቅስቃሴ በኋላ ወተት መጠጣት አቅምና ብርታትን ይጨምራል። እንዲሁም ደግሞ ጥንካሬ እንድታገኙ ይረዳቸዋል ማለት ነው። እንዲሁም ለጡንቻ ፈጠር የሚጠቅም ንጥረ ነገር በውስጡ ይዟል ማለት ነው። ዘጠነኛ ላይ የምናገኘው በሽታ የመከላከል አቅም ያሳድጋል። ወተት መጠጣት በሽታ የመከላከል አቅምን ይጨምራል። በተለይም ወተት ላይ እርድ ጨምሮ መጠጣት በሽታ የመከላከል አቅምን በመጨመር ወቅቶች ሲቀያየሩ የተለያዩ በሽታዎችን ለመቋቋም ያግዛል ማለት ነው። አስረኛ ላይ የምናገኘው ጉንፋንና የአፍንጫ መታፈንን ያስታግሳል። ለጉሮሮ ቁስለት ሙቅ ወተት እንደሚረዳ ጥናቶች አሳይተዋል። ትንሽ ኦቾሎኒ ወተቱ ላይ መጨመር በተለይም ለህፃናት በእጅጉን ጠቀሜታ እንዳለው ይታመናል ማለት ነው። 11ኛ ላይ የምናገኘው ለውብ ቆዳ ከድሮ ጀምሮ ወተት በባህላዊ መልኩ ውበትን ለመጠበቅ ይረዳል። የተለያዩ የፊት ቅባቶች ከወተት ይሰራሉ። በተለይ ለፊት ጥራት ተመራጭ መጠጥ ነው ብሎ መናገር ይቻላል ማለት ነው። 12ኛ ላይ የምናገኘው ለፀጉር ጤንነት ወተት ከሙዝና ከማር ጋር በመቀላቀል ፀጉርን መቀባትና ከ15 እስከ 20 ደቂቃ ማቆየት መታጠብ ለደረቅ ፀጉር መፍትሄ እንደሆነ ታይቷል ማለት ነው። 13ኛ ላይ የምናገኘው የደም ግፊት የላም ወተት በውስጡ በሚይዘው ፖታሺየም የደም ግፊትን ምንድነው ማለት መከላከል ይችላል ማለት ነው። የተከበራችሁ አድማጭ ተመልካቾቼ የላም ወተትን በመጠቀም ከላይ የጠቀስናቸውን 13 ዋና ዋና የጤና በረከቶች ያገኙ ላለው የዛሬ ቪዲዮ እና ቆይቴ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።